የባህረ ሰላጤው ሀገራት በአሜሪካና ኢራን መካከል የተከሰተውን ውጥረት ለማርገብ በጋራ እንደሚቆሙ አስታውቀው ዲፕሎማሲ ትልቁ አማራጭ ነው ሲሉ ተደምጠዋል። ኢራን ላለፉት 3 ሳምንታት ውስጥ በህዝባዊ አመጽ ቆይቷ በቀጠናው ሀገራት መካከል ከባድ ስጋትም ፈጥሯል። በአሜሪካና ኢራን መካከል የሚደረገው ውጥረት ወደ ተካረረ ደረጃ ከመድረሱ በፊት ሁኔታውን ለማቀዝቀዝ ይመስላል ሀገራቱ መግለጫ ለማውጣት የተገደዱት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃም ሊወስድ ነው ማለታቸውን ተከትሎ በቀጠናው ሀገራትና በዓለም መሪዎች ላይ ስጋት አሳድሮም ቆይቷል። አሁን ላይ የአረብ ባህረ ሰላጤው ሀገራት ጣልቃ በመግባት ነገሩን ለማለዘብ የሚያደርጉት ጥረት ሊመጣ ያለውን የወደፊት የዋሽንግተንና የቴህራንን ውጥረት ሊያቀዘቅዘው ይችላል ወይ የሚለው ግን ወደፊት የሚታይ ነው የሚሆነው። የገልፍ ሀገራት ትራምፕ የሚያደርጉትን ጥቃት እንዲያቆሙ ሲወተውቱ እንደነበርም የአልጀዚራ ዘገባ አሳይቷል። በሚቀጥሉት 24 ሰዓት ኢራንን ሊመቱ ይችላሉ የሚሉ መረጃዎች ከአውሮፓና እስራኤል ባለስልጣናት መውጣታቸውን ተከትሎ ኢራንም የአየር ቀጠናዋን መዝጋቷ አሜሪካ ጥቃት የምትሰነዝር ከሆነ ያጸፋ ምላሽ ከመስጠት እንደማትመለስ መናገሯም ይበልጥ መካከለኛው ምስራቅ ስጋት ውስጥ እንዲገባ አድርጎት ቆይቷል። የቀጠናው ሀገራትም ጦርነቱ እንዳይጀመር የተለያዩ አማራጮችን ሲያቀርቡም ተስተውሏል። ቱርክ በውጭ ጉዳይ ሚኒስትሯ በኩል አሜሪካ ዲፕሎማሲን መከተል አለባት ስትል፣ የሳውዲው ልዑል ፈይሳልም ውጥረቱን ማርገብ በሚቻልበት መንገድ ከኢራን ውጭ ጉዳይ ሚኒስትር አባስ አራግቼ ጋር በስልክ መምከራቸው ይታወሳል። ከሪያድ የሚወጡ መረጃዎችን ጠቅሶ አልጀዚራ እንደዘገበው ከመጋረጃ ጀርባ ሳውዲ አሜሪካ በኢራን ላይ ወታደራዊ ጥቃት እንዳታደርግ ስትወተውት እንደነበር ሲሆን ኳታርና ኦማን በበኩላቸው ዲፕሎማሲያዊ መፍትሄን መከተል አስፈላጊ መሆኑን ከአሜሪካና ኢራን ባለስልጣናት ጋር መምከራቸውን ነው። ሶስቱ ሀገራት ጦርነቱ እንዲቀር ከፍተኛ የዲፕሎማሲ ስልት መጠቀማቸውም ዋሽንግተንና ቴህራን ሊገቡበት የነበረውን ውጥረት አስቀርቶታል ተብሏል። ሳውዲ፣ ኳታርና ኦማን ሊደርስ የነበረውን ጦርነት ማስቀረታቸውም ትልቅ ስጋት እንደቀነሱ ተነግሮላቸዋል። ነገር ግን የገልፍ ሀገራቱ የዋሽንግተንና ቴህራን ባለስልጣናት ላይ ጫና በማሳደር አስፈሪውን የአሜሪካና ኢራን ጦርነት አስቀርተናል ቢሉም ከሁለቱም ወገኖች በጉዳዩ ላይ የተሰጠ አስተያየት የለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን በተነሳው ህዝባዊ ተቃውሞ ከሰልፈኞች ጎን ነን፣ እርዳታም እናደርጋለን ማለታቸውን ተከትሎ በመካከለኛው ምስራቅ አዲስ ውጥረት ይቀሰቀሳል የሚል ስጋት አሳድሮ ባለፉት ሳምንታት ከቴህራንና ዋሽንግተን የሚወጡ መግለጫዎች ዓለምን ሲያስጨንቁ እንደነበርም ይታወሳል። በኢራን ላይ ጥቃት ካልፈጸምኩ ሞቼ እገኛለሁ እያሉ ሲዝቱ የነበሩት ዶናልድ ትራምፕ ተመልሰው ደግሞ ጥቃት ላልፈጽም እችላለሁ ብለው መናገራቸው ሰውየውን ለመገመት አስቸጋሪ መሆናቸውን ብዙዎች ይገልጻሉ። የዋሽንግተንና ቴህራን ውጥረት ተከትሎ የሰላጤው ሀገራት ነዳጅ ዘይት ዋጋ ይጨምራል የሚል ስጋት አድሮባቸው እንደነበርና ይህን ለማስቀረት ጥረት ማድረጋቸውን የቀጠናው ተንታኞች ይናገራሉ። ትራምፕ በኢራን ላይ ጥቃት አልፈጽምም ማለታቸውን ተከትሎ የነዳጅ ዋጋ ወዲያውኑ ዝቅ ማለቱም ታውቋል። ከዚህ በፊት በፈረንጆቹ 2019 በኢራን የሚታገዘው የየመኑ ሀውቲ በሳውዲ ነዳጅ ዘይት ቁሳቁሶች ጥቃት ማድረሱ የዓለም የነዳጅ ዘይት ዋጋን ማናጋቱም የሚዘነጋ አይደለም። ባለፈው ረቡዕ የኢራን ከፍተኛ ባለስልጣን ቴህራን በጎረቤቶቹ አካባቢ የነበሩ የአሜሪካ የጦር ማዘዣዎች እንደምትመታ ማስጠንቀቋን ገልጸው ከሳውዲ አረብ ኤሚሬቶች እስከ ቱርክና ኳታር ብሎም እስከ ባህሬን ባሉ የአሜሪካ የጦር ማዘዣዎች ላይ የኢራን የማጥቃት መግለጫ ቀጠናውን አስጨንቆታል። አሜሪካም ከአልኡዴድ ወታደሮቿን ማስወጣቷ ውጥረቱን ከፍ አድርጎት ቆይቷል። ሁሉም የባህረ ሰላጤው የአረብ ሀገራት ከኢራን ጋር የተለያየ ታሪክ ቢኖራቸውም ቀጣይ በኢራን ምን አይነት አስተዳደር ሊመጣ እንደሚችል ግን ፍርሃት አላቸው። ማንስ አያቶላ ሊተካ ይችላል የሚል ስጋትም ያድርባቸዋል። የፖለቲካ ተንታኞች ኢራን ውስጥ የስልጣን ክፍተት ከተፈጠረ በቀላሉ ለማብረድ ከባድ መሆኑን ይናገራሉ። በኢራን ሰሜን ጫፍ የሚገኙት ኳታር፣ ኩዌትና ኦማን ኢራን ውስጥ ምንም አይነት ግጭት እንዲፈጠር አይፈልጉም። በተለይ ዶሃ ከቴህራን ጋር ግዙፍ የሆነ ነዳጅ ማከማቻ ስለምትጋራ ቴህራን ላይ የሚፈጠሩ ግጭቶች የዶሃን መንደር መበጥበጣቸው አይቀርም። እናም በዚህ ቀጠና የሚነሳው የትኛውም እሳት የገልፍ ሀገራትን መግረፉ ስለማይቀር ሊነሱ የሚችሉ ስጋቶችን ከወዲሁ መቀልበስ የግድ ይላቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ተቃዋሚዎችን መቅጣትና መግደል ካቆመች እኛም ከጥቃት እንቆጠባለን ቢሉም ነገር ግን በውስጣቸው ያረገዘ ቂም ሳይኖር እንደማይቀር የብዙዎች ግምት ሆኗል። ቴህራን ከቤጂንግ ከፒዮንግያንግ እና ከሞስኮ ጋር ያላት ጥብቅ ወዳጅነት በተለይ በጦር መሳሪያ ዙሪያ የምታደርገው ግብይት ዋሽንግተን ላይ ስጋት ሊሆን ስለሚችል ትራምፕ በኢራን ላይ ቃታ ለመሳብ አያመነቱም። ምናልባት ኢራን ስትጠቃ ዝም ከማይሉት ሀገራት ስለሆኑ በኢራን የሚደረገው ጥቃት ለቻይናም ለሩሲያ ምልክት ነው የሚሉም በርካቶች ናቸው። ቻይና፣ ሰሜን ኮሪያና ሩሲያ ከኢራን ጋር የሚያደርጉት ግንኙነት ለዋሽንግተንና አውሮፓ መሪዎች እንደ ትልቅ ስጋት ምንጭ መሆናቸውም የሚዘነጋ አይደለም። በሌላ መረጃም የየመን የዜና አገልግሎት እንደዘገበው የቀድሞው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሞሽኔ ራዛይ አሜሪካም ኢራንን አታውቃትም፣ ትራምፕ ድጋሜ ወታደራዊ ዛቻም የሚያደርጉ ከሆነ እንዲሁም ጥቃት ከመሰንዘራቸው በፊት በጥፍ ማሰብ ይጠበቅባቸዋል፣ በሀገሬ ላይ ምንም አይነት ትንኮሳ ለማድረግ አጸፋው ከባድ ነው ሲሉ መዛታቸው ምናልባት ዶናልድ ትራምፕን አስቆጥቶ ወደ እርምጃ እንዳያስገባቸው ስጋት ፈጥሯል ሲሉ ፖለቲከኞች የወታደራዊ
ወታደራዊ አዛዡን መግለጫ ጠብ የመጫር አዝማሚያ ሲሉ ተችተውታል።